ዴዚ አለቀሰች። ዛሬ ጎንደር ለምን ይዘኸኛል ሄድክን ብላ አለቅስል ላይቭ ላይ ሲያወሩ አለቀሰች ስቅስቅ ብላ። በስማም በቃ ኢትዮጵያን የዚህን ያክል ነው የምትወዳት። ሰላም ሰላም ምድ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም ከኔ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። ከእናንተም ሰላም መልካም እንደሚሆን ባለሙሉ ተስፋ ነኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ዛሬ ጎንደር ጥምቀት ፏ ብላ ብልጭልጭ ብላለች ማለት ነው። ያንን አስመልክቶ ዴዚ እና አሌክስ ዛሬ ላይቭ ላይ ነበሩ እና ዛሬ በፍቅር እያወሩ ነበር እና የዱባይ ውስጥ እንዴት ሆነ ምናምን በቃ እንሄድም ወይ ምናምን እያለችው ቆይማ እንሄዳለን ሁሉን ነገር አመቻችቼ አሁን ላይ ገና ነው ምናምን አለ። ዞሮ ባለፈው አሁን ትኬት ሊቆረጥላቸው ሆቴል ሊያዝላቸው ምናምን ነበር ሜሲ ራሱ አዘጋጅታላቸው ምናምን እቀበልሻለሁ እያለቻት እሱ ያው ነገሩን አበላሸው እንጂ ከሳምሪ ጋር ብሎ ማለት ነው። እና እንደዛ ምናምን ነበር እና ተባባሉ ማለት ነው። እና ዛሬ ስለ ጎንደር ነበር በጣም ሲያወሩ የነበሩት እና በቃ የዛሬ አመት ጎንደር እንሄዳለን ጎንደር እናከብራለን። ጎንደር በጣም ታምራለች ምናምን እያለኝ ነበር እና ዴዚ በጣም ደስ አላት ማለት ነው። ይሄንን ሲላት እና አንዳንድ ጊዜ ሴት ልጅ ያው ታውቃላችሁ የሆነ ነገር ስትባሉ ደስ ይላል አይደል? እና እንደዛ እያላት ነበር እና የሚገርማችሁ ጎንደር ዘንድሮ ማለት ነው በጣም አምሮባታል። አርቲስቱም ቲክታከሩም ሁሉም በቃ ሄዶ በነቅስ አክብሯል ማለት ነው። በጉርብ ጓደኛሞች ምናምን እየሆኑና ጎንደር በጣም አምራው ተውባ ነው አለችው። እንግዲህ እኛም ያው ለጎንደር ጎንደርን በጎንደር ጥምቀትን ለሚለው እንግዲህ የዛሬ አመት እኛም ወይ ሄደን እና ከብርና ቪዲዮ ቀርጸን ወይ እንለቅላችኋል። ምን ይታወቃል? እግዚአብሔር እኮ የማይሳነው ነገር የለም። ለምኑ ይሰጣችኋል አንኳኩ ይከፈትላችኋል ነው የሚለውና ማለት ነው። እንግዲህ ከዛሬ 12 ወር ሙሉ ማለት ነው እንግዲህ የዛሬ አመትና እስከዛ ድረስ እንግዲህ ዴዚና አሌክስም ልጃቸውን ወልደው ታቅፈው ሄደው በጎንደር ያከብራሉ ብዬ አምናለሁ። በነገራችን ላይ ጎንደር በጣም የምታምር ውብ የሆነች ከተማ የምትደነቅ ናትና ማለት ነው። እና በዛ ላይ የጀግኖቹ የአጼዎቹ መንገሻ ከተማ ናት ማለት ነው። በነገራችን ላይ አማራ ክልል ሁሉም እንደምናውቀው ሁሉም ደስ የሚሉ ናቸው። በቃ ወደዛ ማለት ነው። በጥቅሉ ወደ ሰሜኑ በጣም ብዙ ታሪካዊ ጥንታዊ ላሊበላ ጎንደር እንትና ጽዮን ማርያም እንትና ማለት ነው። ይሄ ትግራይ ክልል እና ብዙዎቹ በቃ ወደዛ በጣም ይከበራል በጣም ያምራል። እና እንግዲህ ለሁላችንም በሀገራችን እንድናከብር እግዚአብሔር ይርዳን እላችኋለሁ ማለት ነው። እና እንግዲህ እነ ዴዚም ይሄዳሉ የዛሬ አመት ወይ በአካል አገኛቸውና እንደዛ አሁን አብዛኞቻቸው አሁን ኮመንት ላይ ስለነሱ ትሉኛላችሁ። እኔ እኮ የነሱን ቪዲዮ እያመጣሁ የማልጭ ነው። ለምን እንደሆነ ካቃላችሁ ከቲክቶክ እያወረድኩኝ ጥሩ ስላልሆነ ነው። በነገራችን ላይ ማለት ነው። ለምን እንደሆነ ታውቃላችሁ? እንትን ይላል ማለት ነው። ይሄ አምጥቼ ብጭ ነው ለእኔ ጥሩ አይደለም። እኔ ግን ባወራ ነው ጥሩ የሚሆነው እና ለዛ ነው። እና እኔ በነገራችን ላይ ማለት ነው እነሱን እወዳችኋለሁ ልክ እንደናንተም አከብራችኋለሁ። ግን ማለት ነው እኔ እውነታውን ነው የምናገረው። ካፋቸው አሁን ለምሳሌ ስለ ጎንደር ዛሬ እያወሩ ነበር። ስለ ጎንደር እኔም ማውራት ጀመርኩና ስለ እነሱ አታውሪ የምትሉኝ ሰዎች ደግሞ ስለ እነሱ በደንብ ነው የማወራው። በደንብ ማለት ነው። እነሱም ደስ ነው እንጂ የሚላቸው አይከፋቸውም። በዚህ ቤተሰቦቼ እንድትረዱ እፈልጋለሁ ማለት ነው። እና እነሱ የሚያወሩትን እኔም አወራለሁ። አሁን ለምሳሌ ጎንደር ሄደን እናከብራለን አሉ። አሁን ሊያከብሩ ነው። ስለዚህ ደስ ብሎኛል። ደስታዬን ነው የገለጽኩላችሁ። የዛሬ አመት እንግዲህ እግዚአብሔር እንግዲህ እኛ የምናውቀው ስለ ትናንትናው ስላለፈው ነው እንጂ ስለ ነገው ምንም የምናውቀው አንዳችም ነገር የለችም። ነገ ምን እንደሚፈጠር ነገ ምን እንደምንሆን አንቺም እኔም አንተም እያንዳንዳችን ማንኛችንም አናቅም። ስለዚህ ሁሉም ነገር የሚሆነው በሱ ፍቃድ ነው ማለት ነው። እና በሱ ፍቃድ ሁሉም ይሆናል ይደረጋል ማለት ነው። እና እግዚአብሔር የወደደውን የፈቀደውን ያደርጋል። ሰው ያስባል እግዚአብሔር ይፈጽማል እንደሚባለው ማለት ነው። እና ስንቶቻችን አለን እየለመንን የተደረገልን የማይጠቅመን ሆኖ ደግሞ የቀራልና የማይጠቅመን አይሰጠንም የሚጠቅመንን ይሰጠናል ማለት ነው። አጠር ሳረግላችሁ ማለት ነው። ውድ ቤተሰቦች እና እንግዲህ የዛሬ አመት ጎንደር ብዙ ሰው በቃ የዛሬ አመት እያለ ነው። ከኔም ከእናንተም ሁላችንም እዛ ሄደን እናከብራለን። እናንተም ለማክበር የሀገራችሁን ባህል ወግ ለማስተዋወቅ ያብቃችሁ እላለሁ ማለት ነው። እንግዲህ ጎንደር ከመጣችሁ ያው እኔ አንደኛ አጋባዥ ሆናችኋለሁ እጋብዛችኋለሁ።
በቃ እንደዛ እላችኋለሁ ማለት ነው። እና ዴዚና አሌክስ በጣም ደስ ብሎኛል። እንግዲህ የዛሬ ዓመት ከልጃችሁ ጋር ልጃችሁን ወልዳችሁ አብራችሁ ሄዳችሁ ጎንደር እንደምታከብሩ ባለሙሉ ተስፋ ነኝ ማለት ነው። እና እጠብቃለሁ ማለት ነው። እና ውድ ቤተሰብ ማለት ነው ዛሬ ደግሞ እግረኛው ሚዲያ ላይ ያቀረባትን አይቼ ማለት ነው እና በጣም ገረመኝ። አንዳንድ ጊዜ ውጭ ሀገር ያላችሁ ሰዎች አብዛኛው ነው እኛ አረብ ሀገር ያሉ ሴቶች ናቸው ችግራቸውን የሚናገሩት ሚዲያ ላይ ወጥተው የሚናገሩት እንጂ በሁሉም ሀገር በሁሉም በአውሮፓም በካናዳም በየትም ሀገር አብዛኞቻችን ብር እንበላለን። አብዛኞቹ አሁን አውሮፓ አሜሪካም ካናዳ ያላችሁም ባል ብላችሁ ትወስዳላችሁ ወይም ሚስት ብላችሁ ትወስዳላችሁ። እዛ የሆነ ነገር ይፈጠራል። እንደውም ወንድ ልጅ ይሻላል አይከዳም ምናምን ነገር ማለት ህጉን ጠበቅ ያለ ስለሆነ ከቤት ለቀህ ውጣ ምናምን ስለሚባል፣ ግን ሴት ልጆች አብዛኞቻችን እዛ ከሄድን በኋላ አንፈልግም የምንልና እነሱን የላይ ነጭ ማግባት እንፈልጋለን ምናምን ነገር እና ብዙ ጊዜ እኛ በቃ የአረብ ሀገር ያሉ ልጆች ናቸው ወጥተው ሚዲያ ላይ ካሜራ ላይ የሚናገሩት። ሌላዎቹ እንኳ አይናገሩም ማለት ነው። እና ብዙ ጊዜ እንደዚህ ያሉ ነገሮች ይፈጠራሉ ማለት ነው። ውድ ቤተሰብ እና እኔ ብዙ ጊዜ እያየሁ ነው ይፈጠራሉ። ለምን እንደሆነም አላውቅም። እና ወንድ ልጅን በገንዘብ አትግዙ። በቃ ገንዘብ አትስጡ አይደለም፣ ተቸገረው እየራበው ከሆነ የሚያስፈልገው ነገር ከሆነ ልታረጉለት ትችላላችሁ። ግን በገንዘብ አትግዙት። በቃ ሰውን እኔ አጠር አድርጌ ስነግራችሁ ሰውን በገንዘብ አትግዙ። እኔ አሁን ማንኛችንም እንኳን አረብ ሀገር ሆነን ኢትዮጵያ ሆነን እኮ ለቸገረው እንረዳለን እናደርጋለን አይደል? የቸገረውን ሰው እናደርጋለን እንረዳዋለን። ከዛ በተረፈ ግን እኔ በጣም ነው የሚያስጠላኝ በነገራችን ላይ ማለት ነው። በጣም ለምን እንደሆነ ታውቃላችሁ? የሰው ልጅ ልናግዘው ልንረዳው እንችላለን። ግን ይሄን እኔ እሱን እንትን ካላልኩ እኔ እሱን ካልፈለኩ ምናምን ነገር ብሎ ግን ማለት ተገቢ ነው ብዬ እኔ አላምንም ማለት ነው። በቃ ያንን ሰው መተው ነው በቃ። ከመተው ውጭ ምንም ማድረግ አይቻልም ማለት ነው። እና አንዳንድ ጊዜ አንሶላ አብራችሁ ተጋፋችሁ አብራችሁ ብዙ ነገር አሳልፋችሁ ሚዲያ ላይ መጥታችሁ ብሬን በላኝ ገንዘቤን በላኝ። ወደሽው ወዶሽ ነው የሰጠሽ አይደል ገንዘብሽን። ስለዚህ ሰጥተሽዋል። ያ ገንዘብ በቃ እሱ ህሊናው ካልወቀሰው ህሊናው እንትን ካላለው ይብላው። ለምን ሚሊዮን አይሆንም እንኳን እቺ 100 ሺህ 200 300 ሺህ። እኔ እንደዛ ነው የማስበው በነገራችን ላይ። ገንዘቤን ከበላ አንድ ወንድ ልጅ አምኜው ወድጄ ፈቅጄ ከሱ ጋር እየኖርኩ ከዛ እሱ ከርቶኝ አልፈልግሽም ብሎ ሌላ ሴት ጋር ሄዶ ገንዘቤን ከበላው እንክት አድርጎ ይብላው፣ ምንም አይመስለኝም። እኔ እንደውም መልክ ሶይ ከሱ በልጬ ሰርቼ ትልቅ ደረጃ ደርሼ ነው ማሳየት የምፈልገው እኔ ማለት ነው እንጂ አልፈልግም እንደዚህ እንትን ማለት ነው። ሚዲያ ላይ ወጥቶ አብራችሁ አንዳንዶቻችሁ ራቁቴን ቀርጾኝ እንዲህ አድርጎኝ ይልቀቀው በቃ። እንዴ ተቀርጿል እንትን ብሏል። ምክንያቱም ሌላ ጓደኛ ስትይዙ ከሌላ ፍቅረኛ ጋር እንዳሳለፋችሁ መናገራችሁ አይቀርም አይደል? እና አንዳንድ ጊዜ ብትጠነቀቁ። እንዲህ አድርጎ በልቶኝ እንዲወጥቶ እና ሁሉም ይደርስበታል። የኛ አረብ ሀገር ያላችሁ ደግሞ አብዛኞቻችሁ በቃ የተደረገውን ነገር ወጥተን ካላወራን እንዲህ ካላደረግን ነው። እና ከዚህ ነገራችሁ ብትጠነቀቁ እላለሁ ማለት ነው። አብዛኞቻችሁ ደግሞ አሁን ላይ ይሄ ሶሻል ሚዲያ በጣም እያባለገ ነው። የምንበላው ምግብ እኔ ዛሬ የሆነ ስክሮል እያደረኩ ምናምን ሳይ ምግብ በትሪ ሙሉ አቅርባ ማለት ነው። በትሪ ሙሉ አቅርባ ቀይ ስር፣ ሽሮ፣ ያው ሽሮ መሰለኝ ቀይ ነው ግን ያው ሽሮ መሰለኝ ሽሮ፣ አይብ። እንግዲህ አይብ በቀይ ስር በየት ሀገር ነው የሚበላው? በስመ አብ ወወልድ ወመንፈስ ቅዱስ። ደግሞ እንጀራውን አብዝታው አልኳችሁ ትበላለች ምናምን ማለት ነው። እና ገረመኝና በቃ እንደው በስመ አብ አልኩኝ። እውነት አንዳንድ ጊዜ በቃ ከካሜራ ጀርባ የሚደረጉ ነገሮች አሉ፣ ካሜራ ላይ የሚደረጉ አሉና በጣም የሚያስጠላ ነገሮች ምናምን አሉና ከእንደዚህ ነገሮች ብትጠነቀቁ ብዬ እኔ እላለሁ ማለት ነው። የምሬን ነው የምላችሁ። አንዳንድ ጊዜ የምታደርጓቸውንና የማታደርጓቸውን ለይታችሁ እወቁ ቤተሰብ ማለት ነው። የምሬን ነው። የምር ለይታችሁ እወቁ። የሆነውንም ያልሆነውንም እያግበሰበሳችሁ ሚዲያ ላይ አታምጡ። በቃ አንድ ነገር በህይወታችሁ በቃ ያ ነገር ከተበላሸባችሁ ያ ነገር ካፕን ካደረገ በኋላ በቃ አደረገ ነው። እንደዚህ አትበሉ። በቃ ሚዲያ ላይ መታችሁ አልቅሼ ያዙኝ፣ ቁረጡኝ፣ ፍለጡኝ ምናምን በቃ አንድ ነገር አንዴ ከሆነ በኋላ አለቀ። በቃ ታውት
በቃ ሌላ ነገር ቀይሩ። በቃ ከዛ በልጣችሁ መገኘትን ብቻ ነው። በቃ ወንድ ገንዘባችሁን በለው አይደል? ከንፈራችሁን ንክስ አድርጋችሁ ከሱ በላይ ሆናችሁ ማሳየት። ያን ጊዜ የናቃችሁ ሰው ነው እናንተ ሌላ እየተለማመጠ እናንተ ጋር ለመምጣት የምጥረው። እንደዛ ነው ማድረግ ያለባችሁ እንጂ የሆነ ኛኛኛኛኛኛ አትበሉሽ። እኔ እንደዛ ብዬ ነው የምለው፣ እኔ እንደ ራሴ እንደ ሳራ ማለት ነው። እና አትጨቃጨቁ፣ በቃ ተዋቸው። የምር እኔ ተውት ነው የምለው ማለት ነው። እና እንግዲህ አሁን እንደነገርኳችሁ ጎንደር የዛሬ አመት እናከብራለን ብዬ አስባለሁ። አመት 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 ያድርሰን። እንግዲህ ጥምቀት በዚህ መልኩ አልፏል ማለት ነው። ጠር ወራት ያው ሁሉም ታቦቶች ይወጣሉ። እንግዲህ እዛው ደራሽ አድርገን እላለሁ። በዚሁ እሰናበታችኋለሁ። መልካም ምሽት ይሁንላችሁ እንደ ሰዓት አቆጣጠር።